አምላካችን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ምህረቱ ደግሞ ለዘላለም ነው። ምህረቱ እስከ መቼ ነው? ለዘላለም ነው። እሱ ለዘላለም አይቆጣም። እሱ ሁል ጊዜ አይቀስፍም። በደልን ኃጢአትን እየቆጠረ ሰውን ለማጥፋት የሚፋጠን አይደለም። ቀጥቶም ገስጾም ለዘላለም የሚቆጣ አይደለም። የኛ አምላክ እግዚአብሔር ምህረቱ ዘላለማዊ ነው። ይቅርታው ቸርነቱ ብዙ ነው። ለእስራኤል ዘሥጋ ብዙ ጊዜ ምህረት አድርጓል። ብዙ ጊዜ ቸርነት አድርጓል። ያውም ሳይመቹት እየበደሉት እሱን እያሳዘኑት። ጥቂት ነገር እናንሳ። ሁላችን እንደምናውቀው እስራኤል ዘሥጋ ከግብፅ ከባርነት ኑሮ አምላካችን እግዚአብሔር በምህረቱ በዘጠኝ ታላላቅ ተአምራት በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ ባህር ነፃ አወጣቸው። የኤርትራን ባህር ለሁለት ከፍሎ እንደ ግድግዳ አቆሞ እንደ ሳር ክምር አድርጎ ሕዝቡን በደረቅ አሻገራቸው። እንዳይረባቸው ከሰማይ መና አውርዶ መገባቸው። እንዳይጠማቸው ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ አጠጣቸው። ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና እየተንከባከበ መራቸው። እንዲህም እያደረገላቸው አልተመቹትም፣ አሳዘኑት። በመንገድ ላይም ተፈታተኑት። አምላካችን እግዚአብሔር ግን በምህረቱ ብዛት በቸርነቱ ብዛት ፈጽሞ አላጠፋቸውም። ያን ሁሉ በደል ያንን ሁሉ ኃጢአት ሲሰሩ አይቶ እንዳላየ ሰምቶ እንዳልሰማ እያለፈ ጎበኛቸው። በዚህ በመጽሐፈ ነህምያ ምዕራፍ 9 ላይ የተመዘገበውን ኃይለ ቃል እናንተ ሙሉውን ተመልከቱት። እኔ ወረድ ብዬ እመለከተዋለሁ። የምህረቱን የቸርነቱን ሥራ እንደዚህ ብሎ መዝግቦታል። ቁጥር 17 ጀምሮ እስቲ በሉ አንተ ግን በሉ ይቅር ባይ ቸርና መሐሪ አምላክ ለቁጣም የምትዘገይ ምህረትም የምታበዛ ነህና አልተውካቸው። አስተው እስራኤል ዘሥጋ በመንገዳቸው ላይ እንኳን ከባርነት ነፃ ወጥተው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ሲጓዙ አምላካችን እግዚአብሔርን ተፈታተኑት። ጣዖት እያመለኩ ተፈታተኑት። አስተውሉ። ይህም ብቻ አይደለም። በመንገድ ላይ ከአሕዛብ ጋር እያመነዘሩ ተፈታተኑት። ግብፅ ይሻለናል ብለው ወደ ኋላ ለመሄድ እየተመኙ ተፈታተኑት፣ አስቸገሩት። በመሪባ ውሃ ተፈታተኑት። አምላካችን እግዚአብሔር ግን መሐሪና ይቅር ባይ ስለሆነ ለቁጣ የዘገየ ስለሆነ አልተዋቸውም፣ አላጠፋቸውም። በደላቸውን ሳይቆጥር ኃጢአታቸውን ሳይመለከት ተንከባክቦ በቸርነቱ ምድረ ርስትን ከነዓንን አወረሳቸው። ይህም ብቻ አይደለም። በኢየሩሳሌም ደግሞ ሲኖሩ ሕዝበ እግዚአብሔር እስራኤል ዘሥጋ የሚያስተምሯቸው አበይት ነቢያትን ደቂቀ ነቢያትን አዘዘ። የሚያገለግሏቸው ካህናት አስነሳ። መጽሐፍ ተጽፎላቸዋል። ሕገ ኦሪት የጎደለባቸው ነገር የለም። እግዚአብሔርን የሚያመልኩበት ቤተ መቅደስ አላቸው። ግን ከአምልኮተ እግዚአብሔር ወጥተው ጣዖትን አመለኩ። እንደ አሕዛብ ያለ ርኩሰትን አደረጉ።
ኃጢአትን አበዙ፣ መተላለፍን አደረጉ። እግዚአብሔር ወደ እርሱ የላካቸውን ነቢያትን ገደሉ፣ በንጹሐን ደም ታጠቡ። የዚህን ጊዜ እግዚአብሔር ቀጣቸው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። በሶስት ቅጣቶች ቀጣቸው። ብዙዎች በከለዳውያን ሰይፍ አለቁ፣ እንደ ቅጠል ረገፉ። ከሰይፍ የተረፉ በረሃብ ተቀሰፉ። ከረሃብ የተረፉት በበሽታ አለቁ። መድኃኒት በሌለው በሽታ ማለት ነው። ዘር ፈጽሞ እንዳይጠፋ አምላካችን እግዚአብሔር ስለተጠሩበት ስለ ቅዱሱ ስሙ ብሎ ስለ ባለሟሎቹ፣ ስለ ወዳጆቹ፣ ስለ አባቶቻቸው፣ ስለ አባቶቻችን፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ጥቂቶች ተማርከው ባቢሎን እንዲወርዱ አደረገ። በዛ በባቢሎን ሳሉ እንዲህ እያሉ አጉረመረሙ። እስራኤል ዘሥጋ እግዚአብሔር ጨከነብናል፣ መከራው በዛ፣ ወገኖቻችንን በሰይፍ አጣ። ከሰይፍ የተረፉ በረሃብ አለቁ፣ ከረሃብ የተረፉ በበሽታ ተቀሰፉ። እኛ ደግሞ ከኢየሩሳሌም ተሰደን ባቢሎን ወርደን በአሕዛብ እየተረገጥን እየተጨነቅን እንኖራለን ብለው አጉረመረሙ። ያን ጊዜ ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ አለ፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ። አዎ ያልጠፋ ነው አለ ነቢዩ ቅዱስ ኤርምያስ። ያልጠፋችሁት አላለም፣ ራሱንም ከበደለኞቹ ከኃጢአተኞቹ ጋር ቆጥሮ ተናገረ። እንግዲያውማ ነቢየ እግዚአብሔር ቅዱስ ኤርምያስ ሰው ብቻ ሳይሆን እግዚአብሔር የመሰከረለት የእግዚአብሔር ሰው ነው። በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ የአሕዛብም ነቢይ አድርጌሃለሁ ብሎ መስክሮለታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ። ነገር ግን የቅዱሳን ጠባያቸው ትሕትና ነው፣ ራስን ዝቅ ማድረግ ነው። ከኃጢአተኞች ራሱን እንዳንዱ ቆጥሮ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ። ርኅራኄው ቸርነቱ ብዙ ስለሆነ አምላካችን እግዚአብሔር እስራኤል ዘሥጋን ፈጽሞ አላጠፋቸውም። ከአባቶቻቸው ጋር የገባውን ቃል ኪዳን አሰበ። የእግዚአብሔር ምሕረት ከወዳጆቹ ጋር በገባው ቃል ኪዳን ይገለጣል። እግዚአብሔር ስለ ወዳጆቹ ብሎ ይምራል፣ ይራራል፣ ይቅር ይላል። ብዙ ጊዜ እስራኤል ዘሥጋ በአባቶቻችን በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ ቃል ኪዳን ተምረዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ምሕረቱን ስለ ወዳጆቹ ያደርጋል፣ ይቅርታውን ስለ ባለሟሎቹ ያደርጋል። ይሄን አደረገላቸው። እንዲሁም እንዲህ ይላቸው ነበር ቅዱስ ኤርምያስ፣ ሰው አለ ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። እዚያው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 39 ላይ እስቲ በሉ ሰው በሉ ስለ ኃጢአቱ ቅጣት የሚያጉረመርም ስለምንድን ነው? ይህን የተናገራቸው። እንዴ ለምን ታጉረመርማላችሁ? ለምን ታማርራላችሁ አላቸው። ይሄ እኮ የኃጢአት ውጤት ነው፣ ይሄ ተግሳጽ፣ ይሄ ቅጣት አላቸው። እንዲያውም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አላቸው። ርኅራኄው ስለማያልቅ እንደኛማ ኃጢአት ቢሆን ኖሮ መጥፋት ነበረብን። ነገር ግን
እግዚአብሔር በምህረቱ ሳያጠፋን ተሸከመን አለፈን፣ እድሜ ጨመረልን አላቸው። አስተውሉ ወገኖቼ፣ ስለደረሰብን ስለሆነብን ነገር እግዚአብሔርን ከማማረር በእግዚአብሔር ላይ ከማጉረምረም ይልቅ እግዚአብሔር ስላበዛልን ምሕረት ስላደረገልን ቸርነት ማመስገን ነው የሚገባው። ሰው ስለ ኃጢአቱ ቅጣት የሚያጉረመረመው ስለምንድን ነው አለና መንገዳችንን እንመርምርና እንፈትን አለ። ወደ እግዚአብሔርም እንመለስ አላቸው። ለምን? በደላቸው ብዙ ስለነበረ። በዚያን ጊዜ እንኳን በእግዚአብሔር ላይ የድፍረት ቃል ይናገሩ ነበር። ዛሬ አንዳንዴም እኛ ከበደላችን ከኃጢአታችን የተነሳ ስንገሰጽ መከራ ሲመጣብን ስንቀጣ ምናጉረመርማለን። ኢትዮጵያውያን ዛሬም እኛ እስራኤል ዘሥጋን እንመስላለን። ልክ እንደ እስራኤል ዘሥጋ የምናጉረመርማለን። ከምን መጣ ዛሬ የእርስ በርስ ሰይፉ፣ ጦርነቱ፣ መበላላቱ፣ መነካከሱ፣ እልቂቱ ከየት መጣ? ዛሬም የሞት ዜና ነው የምንሰማው። ኢትዮጵያውያን አስከሬን ነው የምንቆጥረው። ዛሬም በሀገራችን በኢትዮጵያ ሰይፍ አለ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ የበደል ውጤት ነው፣ የኃጢአት ውጤት ነው። ክፎች ጸብ ዘሩ፣ መለያየት ዘሩ፣ ወጠኝነት ዘሩ። እሱ በትውልዱ ልቡና ላይ በቀለ። አሁን እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል። የተዘራውን የበቀለውን እየታጨደ ያለው። እስራኤልስ በአሕዛብ ሰይፍ አለቁ፣ በባቢሎናውያን። ኢትዮጵያውያን ዛሬ እርስ በርሳችን እየተላለቅን ያለ ነው በጦርነት። በቃችሁ ይበለን። አሜን። ወገኖቻችን እኮ ቀባሪ አጥተው ስጋቸውን የምድር አራዊት የሰማይ አሞሮች እኮ ይበሉት ነው ያለ። ከዚህ በላይ ምን አለ? እኛም ባለመከራዎች ሆነናል። ጦርነት ነው፣ ግጭት ነው፣ ሁከት ነው አለ። ገና አልበረደም። ሌላው በረሃብ ነው ያለቁት እስራኤል ዘሥጋ። ረሃብ ነው፣ ረሃብተኞች ነን። ኑሮ ከብዶናል፣ ተወዶብናል። ዛሬ ኢትዮጵያ ምድር ላይ የረከሰው የሰው ሕይወት ነው ዋጋ ያጣው። ዕቃውማ ሸቀጡማ እየተወደደ ነው በየዕለቱ። ኑሮ ይከብዳል፣ ይወደዳል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ረክሷል። እንዲሁ ነው የሚያልቀው። ረሃብ ነው አለ፣ በሽታ ነው። ብዙ ወገኖቻችን በበሽታ እያለቁ ነው። ስደት ነው። በገዛ ሀገራችን ስደተኞች ነው። መፈናቀል ነው ያለው። ወጥቶ ለመግባት ስጋት ነው፣ ድንጋጤ ነው፣ ፍርሃት፣ ጭንቀት ውስጥ ነው ያለ ነው። ምን ሰማው የምናየው ይሄንን ነው ወገኖቻችን። አንዳንድ ኢትዮጵያውያን ያልፍልናል ብለው መንገድ ላይ አልፎባቸው ወይ በድንበር ጠባቂዎች ተገድለዋል፣ ወይ ባህር ውስጥ በጀልባ ተሳፍረው ሲሄዱ ሰጥመዋል፣ ወይም ደግሞ በረሃ ውስጥ ሚላስ የሚቀመስ አጥተው በረሃብ ደክመው በጥል ዝለው ሞተዋል። አንዳንዶች በኮንቴይነር ታሽገው ታጭቀው ሲሄዱ አየር አጥሯቸው ሞተዋል። የተረፉትም አንዳንዶች በቁማቸው አይናቸውን እያወጡ ኩላሊታቸውን እያወጡ ገድለዋቸዋል። አንዳንዶች ደግሞ በየእስር ቤቱ ይማቅቃሉ። ሀገር እያላቸው እንደሌላቸው ነው። ኢትዮጵያን የምትመስል ምድራዊ ገነት የምትባል አየሯ ራሱ ምግብ የሆነ ሀገር እያለችን ሀገር እንደሌለ አምላክ እያለ እግዚአብሔርን የሚያክል አባት እያለን እንደሌለ ሆነናል። እግዚአብሔር በቃችሁ ይበለን። አሜን። ይሄንን የቆረጥነውን ተስፋችን ይቀጥልልን። አሜን። የመከራውን ቀን ያሳጥርልን። አንዳንድ ጊዜ እኛ ምን እንላለን? ምን ነው እግዚአብሔር የት አለ? መከራችን በዛ፣ ፈተናችን በዛ፣ ችግራችን በዛ እንላለን። ምን እስክንሆን ነው የሚጠብቀው ብለን ምናማርራለን፣ ምናጉረመርማለን። እባካችሁ አናማር፣ አናጉረምርም። ለምን?
ዛሬም ኢትዮጵያውያን እስቲ በሉ ያልጠፋ ነው በሉ ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና እኛም እኮ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ የትኛው በጎ ስራችን የትኛው የጽድቅ ስራችን በግል ሕይወታችን ምን ሰራው ነው ውስጥ በማህበራዊ ሕይወታችን ምን ሰራው ነው በቤተሰብ ምን ሰራው እንደ ሀገር የሰራን ያለነው እስቲ በጣም እኮ ብዙ ግፍ አለ ብዙ በደል ብዙ ኃጢአት ብዙ ነውር ብዙ ርኩሰት እኮ አለ ይሄንንማ ቢቆጥር ኖሮ እግዚአብሔር ማንንም በሕይወት አይኖርም ነበር እስቲ በሉ እንደ ኃጢአታችን በሉ አላደረገብንም እንደ በደላችንም አልከፈለንም መዝሙር 102 ቁጥር 10 እንደ ኃጢአታችን ምን አላደረገብንም እንደ በደላችንም አልከፈለንም የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ቢከፍለን ኖሮ ቢፈርድብን ኖሮ እንዴት እንሆን ነበር ዛሬም እኮ አልተመለስንም አንዳንዶቻችን ግን እግዚአብሔር ምሕረቱን አበዛ ቸርነቱን አበዛ ይቅርታውን በእኛ ላይ አደረገ ምናልባት አሁን እያዘንን ነው እየተከዝን ነው እየተጨነቅን ነው እስራኤልን ይጨነቁ እንደነበረ እስራኤል ግን እንደተጨነቁ አልቀሩ ተመለሱ እግዚአብሔር በምሕረቱ ተመለሰላቸው ከሰባ ዘመን የባቢሎን የባርነት ኑሮ በኋላ አምላካችን እግዚአብሔር ከስራት ፈታቸው ቀንበራቸውን ሰበረ ወጥመዳቸውን በጣጠሰ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ ከባቢሎን ወደ ኢየሩሳሌም መለሳቸው ከተበተኑበት ሰበሰባቸው ክብር ምስጋና ለአምላካችን ለእግዚአብሔር ይሁን እንዲህ እያለ ነብይ እግዚአብሔር ቅዱስ ኤርምያስ ያጽናናቸው ነበረ ዛሬም እኛ በዚህ ቃል እንጽናናለን በዚህ በሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 30 ጀምሮ የተመዘገበውን ኃይለ ቃል መመልከት ትችላላችሁ እነሆ እንደዚህ ብሎ ያመጣዋል አምላካችን የሚያደርገውን ይቅርታና ቸርነት ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 31 ጀምሮ እመለከተዋለሁ ከኔ ጋር በሉ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና እንደገና በሉ እስቲ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰው ልጆች ከልቡ አያስጨንቅም አያሳዝንምም አይዟችሁ እግዚአብሔር ለዘላለም አይጥለንም ለምን እግዚአብሔር ምሕረቱ ለዘላለም ስለሆነ በፍጹም ለዘላለም አይጥለንም እንዲህ እንዳዘንን እንደተጨነቅን ባለመከራዎች እንደሆንን ግራ እንደገባን ከሕይወት ይልቅ ሞት ይሻለናል እንዳለን መፈጠራችንን እንደጠላን ቀኑ እንደጨለመብን እንደተቀበዘበዝን አንቀርም ይሄም ቀን ያልፋል እግዚአብሔር በጨለማ ውስጥ ብርሃን ያበራል በደመና ውስጥ ቀስተ ደመና አለ የእሳቱን ኃይል ያጠፋል ያናብስቱን አፍ ይዘጋል ባህሩን ለሁለት ይከፍላል እንደ ግድግዳ ያቆማል እንደ ሳር ክምር ያደርጋል ሕዝቡን በደረቅ ያሻግራል እግዚአብሔር አያሳፍረንም ክብር ምስጋና ለአምላካችን ለእግዚአብሔር እንደገና ያየን ጌታ ለዘላለም አይጥልምና አለ እንደ ምሕረቱ ብዛት ይራራል አለ አዝነን ይሆናል ተጨንቀን ይሆናል ግራ ገብቶን ይሆናል ግን ብናዝንም ይሄ ቀን ያልፋል ተስፋ አለመቁረጥ ወንዶች በምንም ውስጥ ብና ሁሉ ጊዜ ምሕረቱን ማሰብ በመጀመሪያ ምሕረቱን ቸርነቱን ይቅርታውን እያሰብን እግዚአብሔርን ሁሉ ጊዜ ማመስገን በበደላችን ምክንያት
በኃጢአታችን ምክንያት በመጣብን ተግሳጽ፣ ቅጣት፣ መከራ አለማማረር፣ አለማጉረምረም ይልቅስ ምሕረቱን ቸርነቱን እያሰብን ማመስገን ስናመዛዝነው ከኛ በደልና ኃጢአት በላይ የእግዚአብሔር ምሕረት ይበዛል፣ የእግዚአብሔር ቸርነት ይበዛል። ስለ ኃጢአታችን ከተቀጣነው ቅጣት አንጻር ያንሰናል። የእግዚአብሔር ምሕረት በስቶልን ነው። እንደውም እንደ በደላችን አልተቀጣንም፣ እንደ ኃጢአታችን አልተፈረደብንም። ስለዚህ ምሕረቱን አስቦ ማመስገን የመጀመሪያው ነገር እሱ ነው። ምሕረቱን ቸርነቱን እያሰቡ ማመስገን። ሁለተኛው ምሕረቱን ቸርነቱን እያሰብን ተስፋ ለመቁረጥ ነገም ሌላ ቀን ነው፣ እግዚአብሔር እንደገና ያየናል። ሐዘናችን ለደስታ ይቀይራል፣ ለቅሷችን ለሳቅ ይቀይራል። ይሄም ቀን ያልፋል ማለት ይነሳል። እግዚአብሔር መጠበቅ ነው፣ መታገስ ነው። እስቲ በሉ እንደገና በሉ። እንደገና አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 እስራኤል እንደገና አፋቸው ሳቅ ተሞላ፣ ከንፈሮቻቸው በእልልታ ተሞላ። እግዚአብሔርን ስለ ምሕረቱ ብዛት አመሰገኑት። ኢትዮጵያውያን የኛንም አፍ እግዚአብሔር አንድ ቀን እንደገና ሳቅ ይሞላዋል፣ ከንፈሮቻችንንም እልልታ ይሞላዋል። ብቻ በምንም ውስጥ ብናልፍ ቸርነቱን እያሰብን እናመስግን። ተስፋ አንቁረጥ፣ አናማር፣ አናጉረምርም። ይህ በብሉይ ኪዳን ለእስራኤል ዘሥጋ የተደረገ ነው። ወደ አዲስ ኪዳን እንምጣ። የአዲስ ኪዳን ምሕረት ቸርነት ከአይምሮ በላይ ነው፣ በቋንቋም አይገለጥም። ነቢዩ ሚክያስ የተናገረውን ቃል እናንሳ፣ ርዕስ አድርገን የተነሳንበት ክፍል ማለት በደልን ይቅር የሚል አለ። እንዳንተ ያለ አምላክ ማን ነው አለና ምሕረትን ይወዳል አለ፣ ቁጣውንም ለዘላለም አይጠብቅም አለ። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህር ጥልቅ ይጥለዋል። ለጊዜው ለእስራኤል ዘሥጋ ስለ ወገኖቹ የተናገረ ነው ነቢዩ ሚክያስ። እውነት ነው። በደልን ይቅር የሚል እንደ እግዚአብሔር ያለ አምላክ ማን የሚል? ምሕረትን ይወዳል፣ ማራቸው፣ ይቅር አላቸው። ቁጣውን ለዘላለም አይጠብቅም አለ፣ ለዘላለም አልተቆጣባቸውም። ተመልሶ ይምረናል አለ፣ ተመልሶ እግዚአብሔር ማራቸው። ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግስት ዘንበል አለ፣ ተመለሰላቸው። ለእኛም ይመለስልን። አሜን። ክፋታችንን ይጠቀጥቃል አለ፣ ተቀጠቀ። ኃጢአታችንን በባህር ጥልቅ ይጥለዋል አለ፣ ጣለ። ይሄ ግን ስለ እስራኤል ዘሥጋ ብቻ የተነገረ አይደለም። ስለ አዳምና ስለኛ ስለ ልጆቹም የተነገረ ነበር። እንዲህ ማለቱ ነው፣ በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ። ስለኛ ስለ አዳምና ስለ ልጆቹ ተነገረ። ተመልሶ ይምረናል፣ ተመልሶ ማረን። ሁላችን እንደምናውቀው አዳምና እኛ ልጆቹ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ፣ የሞት ሞት ተፈርዶብን ነበር። ማንም ከዚህ ሊያድነን አልተቻለውም ነበር። እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ማረን፣ ይቅር አለን፣ ራራልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ ያነሳዋል። በዚህ በኤፌሶን መልእክቱ ምዕራፍ 2 ቁጥር 4 ጀምሮ እግዚአብሔር ይላል በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን።
ምሕረቱን እናስብ፣ ቸርነቱን እናስብ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ምሕረት የባህሪ ገንዘቡ ስለሆነ ማለት ነው። በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ ከትልቅ ብቻ አይደለም ቋንቋ ቢያጥረው ነው ቅዱስ ጳውሎስ ከጥልቅ ፍቅሩ ከጠለቀ ፍቅሩ ከአይምሮ በላይ በሆነው ፍቅሩ በቋንቋ ሊገለጥ በማይችል ፍቅሩ በኃጢአታችን በበደላችን ሙታንን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠ። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ አዳምና እኛ ልጆቹን ስለማዳን በባህሪ አባቱ በእግዚአብሔር አብ ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ እንዲሁም በራሱ በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ በቤተልሔም ዋሻ ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለአዳምና ለእኛ ልጆቹ ሰጠ። ከዚያም በዚህ ምድር እየተመላለሰ ሕማማነ ሥጋን በእጁ ታምራት ሕማማነ ነፍስን በቃሉ ትምህርት ፈወሰ። በጸሎተ ሐሙስ ምሽት ታልፎ ተሰጠ። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምክንያት ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን። አስተውሉ። በዓይነ ሕሊናችን ቀራንዮ ኮረብታ ላይ እንውጣስ፣ ፍቅሩን እንመልከት ውስጥ ምሕረት ቸርነቱን እስቲ እንመልከት። የትኛው ተበዳይ ነው ራሱ ክሶ በዳዩን የሚታረቀው? የኛ አምላክ ግን እኛ በድለን ነው በዳዮቹ እኛ የሰው ልጆች ነው የበደልነው አምላካችን እግዚአብሔርን ግን እርሱ ተበድሎ ሳለ ራሱ ካሳ ከፋይ ሆነ። የከፈለው ካሳ ብር አይደለም፣ የከፈለው ካሳ ወርቅ አይደለም። ደግሞ የከፈለው ካሳ ራሱን ነው። ውድ ዋጋ ከፈለ። ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። ራሱን መስዋዕት አድርጎ አቅርቦ ማረን፣ ይቅር አለን፣ እራራልን። የእኛን ሞት ወስዶ የእሱን ሕይወት ሰጠን። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ከአይምሮ በላይ እግዚአብሔር መሐሪ ይቅር ባይ ቸርነቱ ይበዛ ሩሩ አምላክ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክብር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። ግን ከቃል በላይ የበረታ ነገር ግን ይሄ ከአይምሮ በላይ ልዩ ነው። ፍቅሩ ልዩ ነው። ምሕረት ቸርነቱ በቀራንዮ ኮረብታ ላይ ያደረገልን ነገር ማለት ነው። እንውጣ እስቲ። ሰቅለው የገደሉት የቸነከሩት ያንን ሁሉ መከራ ስቃይ ያሳዩትን በምሕረቱ አሰበ፣ በይቅርታው ጎበኘ። አባ ስረይ ሎሞ እስመ በዘይ አምሩ ይገብሩ አለ። አባት ሆይ የሚያደርጉትን አቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 30። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ከባህሪ አባቱ ከእግዚአብሔር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው።
ለምንድነው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ቢሉ በመጀመሪያ በቃል የተናገረውን በተግባር ሊፈጽም ምን ብሎ ነበር አምላካችን ኢየሱስ ክርስቶስ? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚሰድቧችሁን ባርኩ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ ብሏል በማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ። ይሄንን በቃሉ የተናገረውን በተግባር ፈጸመ። እስከ መስቀል ሞት ድረስ ላሳደዱት ጸለየ፣ ለመነ። ይሄን ለመፈጸም ሌላው ለአብነት አርአያ ሊሆነን ምሳሌ ሲሰጠን ከእኔ ተማሩ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከሱ ከተማርናቸው ከምንማራቸው ነገሮች መካከል አንዱ ይቅር ባይነት ነው። ክፉ ላደረጉብን መልካም ማድረግ፣ ጠላቶቻችንን መውደድ፣ የሚረግሙንን መመረቅ፣ ስለሚያሳድዱን መጸለይ። አስተውሉ። እስከ መስቀል ሞት ድረስ ያሳደዱትን አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸዋል። እናንተም እንዲያድርጉ ለማለት ይህንን ያሳየን። ዛሬ በዓለ ሲመቱን ምናስብለት ምናከብረው ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቅዱስ ወንጌል ስለሰበከ ታምራት ስላደረገ እንደ ክፉ አድራጊ ተቆጥሮ በድንጋይ ሲወገር ስጋው እየተቆረሰ ደሙ እየፈሰሰ አጥንቱ እየተከሰከሰ ለገዳዮቹ ምሕረት ለመነ። ጌታ ሆይ ኃጢአታቸውን አትቁጠርባቸው አለ በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ። ይሄንን ያደረገው እንዲያድርጉ ለማለት እኮ ነው እንጂ ራሱ ይቅር ባይ አምላክ ነው። እነኛን ክፎቹን ሰቅለው የገደሉትን ማራቸው፣ ይቅር አላቸው። ታዲያ እንዲህ አድርጎ ምሕረት የሚያደርግ ይቅርታ የሚሰጥ ማን አለ? ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? ሰው ክፉ የሚያደርግበትን የሚበድለውን ሊበቀለው ምቹ ጊዜ ይፈልጋል እንጂ እንዴት አድርጎ ምሕረት ያደርግለታል? እንዴትስ አድርጎ ይሞትለታል? ገና ኃጢአተኞች ሳለን አለ ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ ቅዱስ ጳውሎስ እዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ። ገና ኃጢአተኞች በደለኞች ሳለን እኮ ክርስቶስ ስለኛ በዕፀ መስቀል ላይ ተሰቅሎ በሥጋ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። የኛ አምላክ ደግሞ ለኛ ለኃጢአተኞቹ ለኛ ለጠላቶቹ ራሱን ነው አሳልፎ የሰጠው። ውድ ስጦታ፣ የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ ለኃጢአተኞቹ ለኛ ሰጠን። እስቲ በሉ ጠላቶቹ ሳለን በሉ በልጁ ሞት ከእግዚአብሔር ጋር ታረቅን። ሮሜ 5 ቁጥር 10 ላይ ተመዝግቧል። በደንብ አድርጋችሁ እስቲ እግዚአብሔርን አመስግኑ። ጠላቶቹ ሳለን ገና ጠላቶቹ ሳለን በልጁ ሞት ከእግዚአብሔር ጋር ታረቅን። እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ጋር ታረቀን፣ አስታረቀን ጠላቶቹ ሳለን። ይሄ ነው እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን ያለው ቅዱስ ጳውሎስ ይሄንን ሰጠን፣ ይሄን አደረገልን። ስለዚህ ነብዩ ሚክያስ የተናገረው ቃል ተፈጸመ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ ራሳችን። ተመልሶ ይምረናል አለ። ተመልሶ ማለት ምሕረትን ይወዳል አለ። አሁን ምሕረትን የሚወድ መሐሪ ይቅር ባይ አምላክ ስለሆነ ቁጣውን ለዘላለም አይጠብቅም። ለ5500 ዘመን በመከራው ስለነበር ግን ለዘላለም
በሲኦል በጨለማ ቤት ኑሩ አላለም። ለዲያብሎስና ለሰራዊቱ ስትገዙ ኑሩ አላለም። ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል። ተመልሶ ማለት ክፋታችንን ይጠቀጥቀናል አለ። ጠቀጠቀው፣ ከጥራችን በታች ጣለው። ኃጢአታችንንም በባህሩ ጥልቅ ይጥለዋል አለ። ኃጢአታችንን በጥልቁ በሲኦል ባህር ጣለልን። ጠላታችን ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደልን። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። አዳምና እኛ ልጆቹን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምህረቱ ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን አሻግሮናል። ክብረ ምስጋና ይግባው። ይሄንን አድርጎልን ስለዚህ ምሕረቱን እናስ አሁን ከቅዱስ ያሬድ ጋር እንዲንበላ ምንድን ነበር ያለው? ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? እኛም እንዲንበል እንዳንተ ያለ መሐሪ ማን ነው እንበሉ። ከሰማየ ሰማያት የወረድክልን ከቅድስተ ቅዱሳን ከድንግል ማርያም የተወለድክልን በዚህ ምድር እየተመላለስ እማነ ሥጋን በእጅ ታምራት እማነ ነፍስን በቃል ትምህርት የፈወስ እንዳንተ ያለ መሐሪ ማን ነው እንበለው። ስለኛ ስትል በጸሎተ ሐሙስ ምሽት ታልፈ የተሰጠ 13ቱን ሕማማተ መስቀል የተቀበልክ እየቆሰልክ የፈወስከን እየተቸነከርክ ከችንካር ያላቀቅከን እርቃንህን ውለህ ጸጋህን ያለበስከን ሐሞትና ከርቤ መራራውን ቀምሰህ ጣፋጩን ያጠጣህን የሾህ አክሊል ተደፍቶብህ የሕይወት አክሊል ያቀዳጅህን እየተዋረድክ ያከበልከን መከራ እየተቀበልክ ያዳንከን እንዳንተ ያለ መሐሪ ማን ነው እንበለው። ማንም የለም እንደሱ ያለ መሐሪ። ለባህሪ ሞትም አይስማማ አምላክ በሥጋ ሞተህ የእኛን ሞት ወስደህ ያንተን ሕይወት ለእኛ የሰጠህን እንዳንተ ያለ መሐሪ ማን ነው እንበለው። እስከ መቃብር ድረስ የወደድከን በአካለ ነፍስ ወደ ሲኦል ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣ እንዳንተ ያለ መሐሪ ማን ነው እንበለው። ምን አለ ቅዱስ ያሬድ? እንዳንተ ያለ መሐሪ ማን ነው ብሎ ለእስራኤል መና ያወረድክን ያለው። እንዲህ እንበለው ደግሞ ለእኛ ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች መና ሆነ ወርደህ ቅዱስ ሥጋህን ቆርሰህ ብሉኛልከን፣ ክቡር ደምን አፍስሰህ ጠጡኛልከን እንዳንተ ያለ መሐሪ ማን ነው ብለው አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ደግሞ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የትኛው ነው ለጠላቶቹ ሥጋውን እየቆረሰ ብሉኝ የሚል ደሙን እያፈሰሰ ጠጡኝ የሚል ማን ነው? ለጠላቶቹ የሚሞት ተሰምቶ አያውቅም፣ ታይቶም አያውቅም። የእኛ አምላክ ግን ጠላቶቹ ሳለን ኃጢአተኞች በደለኞች ሳለን ቅዱስ ሥጋውን ቆርሶ ብሉኝ አለ። ክቡር ደሙን አፍስሶ ጠጡኝ አለ። እስራኤል ለሥጋ አንድ ጊዜ በልተውት ዳግም የሚያስርም መና በሉ። አንድ ጊዜ ጠጥተውት ዳግም የሚያስጠማ ውሃ ከዓለት ፈልቆላቸው ጠጡ። እኛ ግን በእውነት የሕይወት ምግብ ቅዱስ ሥጋውን በላ፣ የሕይወት መጠጥ ክቡር ደሙን ጠጣን። መናው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አዳንን። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የሕይወትን ምግብ የሕይወትን መጠጥ ወልዳ ሰጠችን።
ስለዚህ እንዲህ እንላታለን ኦ ማርያም በእንተዝህ ናፈቅረኪ ወናበየኪ ስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እያልናት ከአባታችን ከአባ ሕርያቆስ ጋር በቅዳሴ ማርያም እናወድሳታለን፣ እናመሰግናታለን። ክብር ይግባት ድንግል ማርያም ወላዲተ አምላክ ኪዳነ ምሕረት። በእርሷ ምክንያት ዓለሙን አዳነ። ምክንያት ድሂናት ከኖኅ ጋራ ቃል ኪዳንን ያጸናህ አለው ቅዱስ ያሬድ። ቀድሞ ዓለምን ዳግመኛ በንፍር ውሃ አላጠፋም ብሎ ቃል ኪዳኑን ከኖኅ ጋራ አጸና። ዳግመኛ ደግሞ ዓለም አዳምና እኛ ልጆቹ በኃጢአት ንፍር ውሃ በመርገም ንፍር ውሃ እንዳንጠፋ የድህነት ምልክት፣ የስርየት ምልክት፣ የሕይወት ምልክት፣ የነጻነት ምልክት አድርጎ ቀስተ ደመና ቅድስተ ቅዱሳን ድንግል ማርያምን ሰጠን። ክብር ይግባት። ቀስተ ደመናችን ድንግል ማርያም ወላዲተ አምላክ የምህረት ኪዳን ከእርሷ ጋር ከእሷ ተወልዶ ነው ዓለምን ያዳነው። ዓለምን የተቤዠው ከእሷ ተወልዶ እግዚአብሔር ምህረቱን ከመረጣቸው ጋር ስለሚያደርግ ቃል ኪዳኑን ከመረጣቸው ጋር ስለሚያደርግ ስለነሱ ብሎ እግዚአብሔር ሕዝቡን ስለሚምር ቀድሞ ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ብሎ እስራኤል ዘሥጋን ይምር ነበር። አዳምና ልጆቹን ሁሉ ደግሞ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ብፅዕተ ብፁዓን ብሎ ማረን። አሁንም ስለ ኪዳነ ምሕረት ብሎ ሁላችን ይማረን፣ ደግሞ ይምረናል። እመቤታችን የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እሷ ምክንያት ይሄ ነው የሆነው። ስለዚህ ይህንን ማሰብ ይህንን እያሰቡ ማመስገን እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ አዳምና ስለ ልጆቹ ሁሉ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር እንደዚህ ነው የተገለጠው። ፍቅር በስጦታ ፍቅር በምህረት ተገልጧል። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል፣ ራሴን ለመስቀል ሞት አሳልፌ እስክሰጥ ድረስ ወድጃችኋል። ስጋዬን ቆርሼ እስክሰጣችሁ ደሜን አፍስሼ እስክሰጣችሁ ድረስ ወድጃችኋል ይላል። እንዲህ አድርጎ የሚወደን አምላክ ስላለን ተስፋ አንቁረጥ። ይወደናል አምላካችን። ዛሬም ምህረትን ይወዳል። ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል። በእውነት መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ማለት ይሄ ነው። ሰይጣን ኃጢአትን ካሰራን በኋላ በደል እንድናደርግ ከገፋፋን በኋላ ከባበለን ካታለልን በኋላ ደግሞ ተስፋ ያስቆርጠናል። ግን ተስፋ አንቁረጥ። በምንም ውስጥ ብናል ተስፋ አንቁረጥ። ዛሬስ ቢሆን የእግዚአብሔር ምሕረት እኮ በእያንዳንዳችን ላይ እኮ ተደርጓል። እስቲ በግል ሕይወታችን እንመልከት። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የበደልነው በደል የሰራነው ኃጢአት ብዙ ነው። እግዚአብሔር ግን መቼ በደላችንን ቆጠረ? እስቲ በሉ ከኔ ጋር አቤቱ በሉ። አቤቱ ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው። መዝሙር 129 ቁጥር 3 የእያንዳንዳችንን በደል የእያንዳንዳችንን ኃጢአት አምላካችን እግዚአብሔር ቢቆጣጠር ቢያስብ ኖሮ እፊቱ ማን ይቆማል? እፊት ማን ይቆም ነበር? በቃል ኪዳነ ታቦት ፊት ለፊት በመሰዊያ ፊት ለፊት ማን ይቆም ነበር ነው። ሌላው ፊት ማን ይቆም ነበር? በምድር ላይ
በሕይወተ ሥጋ ማን መኖር ይችል ነበር? ትላንትና የት ነው የዋልነው? የት ነው ያደርነው? ዛሬስ እዚህ እስከምንመጣ ድረስ ምን ስንሰራ ቆየን? እንመርምር እስቲ፣ ሕይወታችን ፈትን ውስጥ ወይ በገቢር በድርጊት በሥራ በድለናል፣ ወይ በነቢብ በቃል ክፉ እየተናገርን በድለናል፣ ወይም በሐልዮ ክፉ ሐሳብ እያሰብን ክፉ ነገር እየተመኘን በድለናል። ግን አምላካችን ማረን፣ ይቅር አለን፣ በይቅርታው አለፈን፣ በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን፣ መተላለፋችንን ተመልክቶ አላጠፋንም። ማንም ሰው አልበደልኩም ማለት አይችልም። መጽሐፍ ምን ይላል? ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል መጽሐፍ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከኛ መካከል ልቤ ንጹህ ነው አልበደልኩም ኃጢአት አልሰራውም የሚል ሰው የለም። ምን ይላሉ አበው? ከሰው ስህተት ከበረት ዝገት አይጠፋም። ሰው ሆኖ ማያብስ እንጨት ሆኖ የማይጤስ የለም ይላል። እያንዳንዳችን የበደሉ አይነትና መጠን ይለያይ ይሆናል እንጂ ያልበደለ ሰው ኃጢአት የለብንም ብንል ራሳችንን እናስታለን ብሏል ቅዱስ ዮሐንስ። እዚህ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ነው። ማንም ሰው ኃጢአት የለብኝም ማለት አይችልም። ዛሬም አምላካችን በምሕረቱ እያለፈን ቸርነቱን እያበዛልን ወደ ቤተ መቅደሱ እንኳን የገባ ነው እኮ በምሕረቱ። እስቲ በሉ እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ወደ እግዚአብሔር ቤት የገባ ነው በእግዚአብሔር ምሕረት ብዛት ነው። ቸርነቱን ስላደረገልን ነው። ባለጸጎቹ በብዙ ገንዘባችን አይደለም፣ ባለስልጣኖቹ በስልጣናችን አይደለም፣ ባለ 2 እና ባለ 3 ዲግሪዎቹ በጥበባችን በእውቀታችን አይደለም፣ ዝነኞቹ ስመጥሮቹ ታዋቂዎቹ በዝናችን አይደለም፣ ወይም ደግሞ በጽድቃችን በቅድስናችን በብቃታችን አይደለም። እግዚአብሔር ቤት ያስገባን ምሕረቱ ነው። እኔንም ቆሞ እዚህ የሚያናግረኝ እግዚአብሔር ቸርነት፣ እናንተንም ቁጭ ብላችሁ ወንጌሉ እንድትሰሙ የሚያደርግ የእግዚአብሔር ምሕረት ቸርነት ነው። የምንዘምረው ገብተን ተንሥኡ ጸልዩ እያልን የምንቀድሰው የምናስቀድሰው እግዚአብሔር ምሕረቱን ስላበዛ ነው። እንግዲያውማ ኃጢአታችንንማ ቢቆጥር ኖሮ በደላችንንማ ቢያስብብን ኖሮ ወይም ገልጦ ግንባራችን ላይ ጽፎ ቢያስነብብብን ኖሮ ማን ይቆም ነበር? ከበዓት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ቁስል እንደሚሸፍን ነውር ኃጢአታችን ሸፈነ። ኃጢአተኞች ሳለን እንደ ጻድቃን፣ ርኩሳን ሳለን እንደ ቅዱሳን ሸልሞ ሸፍኖ አቆመን። ገመና ከታች አይደለ? ክብር ምስጋና ይግባው። ገመናችንን ቀጠ። ሰዎች እኮ ያልሰራነውን ኃጢአት ሰሩ ብለው ስማችን ያጠፋሉ፣ ስም ያወጡልናል። ያለ ጥፋታችን ያለ በደላችን ይኮንኑናል። የኛ አምላክ ግን በድለን ኃጢአት ሰርተን ሳለን እንኳን እንዳልበደል አድርጎ በምሕረቱ አልፎ ሸፍኖ አቆመ። ምሕረቱ ብዙ ነው፣ ቸርነቱ ብዙ ነው። እግዚአብሔር ወደ ኋላ ሄዶ ያለፈውን በደል ያለፈውን ኃጢአት አይቆጥርም፣ አያስብም። እግዚአብሔር ከማረ ማረ ነው፣ ይቅር ካለ ይቅር አለ ነው። ሰዎች ምሕረት እንኳን ቢያደርጉ ይቅርታ እንኳን ቢያደርጉ ወገኖቼ አይረሱልንም። የኛ አምላክ ግን ይቅርታ የሚያደርገው ምሕረት የሚያደርገው ከመርሳት ጋር ነው፣ አያስብብንም። እንዲህ ብሎ ነቢየ እግዚአብሔር ቅዱስ ኤርምያስ ከእግዚአብሔር አግኝቶ ተናግሯል። እስቲ ከኔ ጋር በሉ፣ በደላቸውን በሉ እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ
አላስብም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ላይ ተመዘገበ አይነት በደላቸውን እምራቸዋለሁ፣ ይቅርላቸዋለሁ፣ እተውላቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብም አለ እግዚአብሔር። በደላችንን ደግሞ አያስብም። ሰዎች ግን የቀደመ ጥፋታችንን በደላችንን እንደገና እያነሱ አንተ እኮ ከዚህ በፊት እንዲህ አድርገኝ ነበር የረሳውን መስሎሃል፣ አንቺ እኮ እንደዚህ አድርገሽ ነበር የረሳውልሽ መስሎሻል እንዴ እያሉ ይመዙታል። አንዳንድ ጊዜ በአገር መሪዎች ዘንድ እንኳን ምህረት ሲደረግ ይቅርታ ሲደረግ እንደገና ያ ሰው ወንጀል ከሰራ የቀደመ ዶሴው ይወጣል። ከዚህ በፊትም እኮ እንዲህ አይነት ወንጀል አለበት ይባላል። ምህረቱ እንደገና እንዳልተደረገለት ይቆጣል። የኛ አምላክ ግን በደላችን ኃጢአታችንን እንደገና አያስብም። ይቅርታ ምህረት ሲያደርግ ያንን በደላችንን መልሶ ካለማሰብ ጋር ነው። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አድርጎ ቢመረን። ስለዚህ እንዳንተ ያለ መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ማንም የለም። ወደ ቤቱ በምሕረቱ ብዛት ገባን፣ ይቅርታውን ስላደረገልን ማለት ነው። አሁን ምሕረቱን ስናስብ ንስሐ ነው። ምሕረቱን የሚያደርግልን ቸርነቱን የሚያደርግልን እንድንመለስ ነው። የወደቅን እንድንነሳ፣ የረከስን እንድንቀደስ ነው። እንዲህ ተብሎ ተጽፏል። አደራችሁን እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው እያልን በበደል ላይ በደል በኃጢአት ላይ ኃጢአት ስንጨምር እንዳንገኝ በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ እንደዚህ ተብሎ ተመዝግቧል። የእግዚአብሔርን ቸርነትና ምሕረት አንስቶ ተናግሮታል። ስለ ኃጢአት ንስሐ መግባትን አትፍራ ይላል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ። ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል ነው የሚለው። እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። ስለ ኃጢአታችን ንስሐ እንግባ። አንዳንዶቻችን ደፋሮች ነው። ምን እንላለን? በበደል ላይ በደል በኃጢአት ላይ ኃጢአት እየጨመር አይ እግዚአብሔር እኮ እንደ ሰው አይደለም፣ እርሱ እኮ መሐሪ ነው፣ እርሱ እኮ ይቅር ባይ ነው፣ እርሱ እኮ ቸር ነው ምንል ሰዎች አለን። በፍጹም የእግዚአብሔር ቸርነቱ ወደ ንስሐ እንድንቀርብ ነው እንጂ በደልን ኃጢአትን ሙጥኝ ብለን ከዚያ ጋር ተጣብቀን እንድንኖር አይደለም። በፍጹም ምሕረት ቸርነት የባህሪ ገንዘቡ እንደሆነ እግዚአብሔር ፈራጅም አምላክ ነው፣ እውነተኛ ዳኛም ነው። ምሕረት ከፍትህ ጋር ነው። አንዳንዶች ፍርዱን እንዘነጋለን። ቸርነትም መቅሰፍትም ከእርሱ ዘንድ ይመጣል። ቸርነት ምሕረቱ ንስሐ ለሚገቡ ሰዎች ይደረጋል። መቅሰፍቱ ንስሐ ለማይገቡ ለማይመለሱ በራሳቸው ላይ ለጨከኑ ሰዎች ይመጣባቸው። ስለዚህ እግዚአብሔር ቸር ነው እያልን በበደል ላይ በደል በኃጢአት ላይ ኃጢአት አንጨምር። ይልቅስ የተደረገልን ቸርነት እያሰብን ንስሐ እንግባ፣ እንመለስ። ከየትኛውም አይነት ኃጢአት እንምጣ። ጣዖት አምላኪዎች እንኖራለን፣ እንምጣ። ዘማውያን ሴሰኞች እንኖራለን፣ እንምጣ። ፍርድ የምናጓድል ድሃ የምንበድል ጉቦ የምንቀበል ጉቦኞች እንሆናለን፣ እንምጣ። ሰካራሞች እንኖራለን፣ እንምጣ። ጎጠኞች ቂም በቀለኞች እንኖራለን። በሲጋራ በጫት በአሽሽ ሱስ ውስጥ ያለን የረከስናለን፣ እንምጣ። ከየትኛውም በደል ከየትኛውም ኃጢአት እንምጣ። የእግዚአብሔር የምሕረት እጆቹ እንደተዘረጉ ናቸው።